ቢሆን ቆይ እስከ መቼ ነው እንደዚህ የሚጫወቱብሽ? የምትጫወቱ ነው? እና እኔ አባዬ ልጅ እንደሆንኩ ሊያውቁ ነው ማለት ነው? እማዬ አባዬ ዋሽቶሻል። ምንድን ነው ያልሽኝ? መሆኑ ነው። የታለሽ ዳጣ? እሷን እፈልጋታለሁ። አሁንማ የምነግርሽን ሁሉ አልሰማ ብለሽ ሲደክመኝ ጣልሽኝ አይደለም አቢጌል? ነይ እማዬ ብቻሽን ነሽ እንዴ? እማዬ አባዬ ቤት አለ እንዴ? አዎ ብቻዬን ነኝ። ግን ይቅርታ ኤቢ፣ ምግብ መስጠት አልችልም። አባትሽ እየመጣ ነው። እሺ እማዬ በጣም ርቦኛል። እማዬ በጣም ርቦኛል። እማዬና ደግሞ አባዬ ሊገለኝ ነው። እማዬ በሩን ክፈችልኝ። በቃ አባዬ ሊገለኝ ነው። እማዬ ቶሎ ቤት ክፈችልኝ። ኧረ እባክሽን ተረጋጊ። አንቺ ልጅ እንዴ! እንዴት ነው የሚገልሽ? አይገልሽም፣ አይዞሽ። ግን እኮ ኤቢ አንቺም ቢሆን ልክ አይደለም የሚሰራሹ። እንዴት ወንድ ልጅን አስገድደሽ አግባኝ ትይዋለሽ? እማዬ በዚህ ምክንያት እኮ አይደለም አባዬ ሲቆልፈብኝ። እማዬ በሱ ምክንያት እኮ አይደለም የዘጋብኝ። እማዬ እስኪ ቆይ ተረጋጊ። ምንድን ነው ታዲያ? ለምንድን ነው ያሰረሽ? ቆይ አንቺ የምታውቂው ነገር አለ እንዴ? ለምንድን ነው ያሰረሽ? እስኪ ንገሪኝ። እየሰማሁሽ ነው ኤቢዬ። እማዬ መጀመሪያ ክፈችልኝና እማዬ በቃ ሁሉም ነገር ንገርሽ። መጀመሪያ ክፈችልኝ እማዬ፣ በሩን ክፈችልኝ። ኧረ እባክሽን ኤቢ፣ ኧረ እባክሽ። እኔ ልከፍትልሽ አልችልም። ቁልፍ እኮ አልያዝኩም። ልስበረው እንዴ በሩን? አዎ እማዬ ስበሪው። ይኸውልሽ እማዬ ሁሉም ነገር ከነገርኩሽ አባዬ ስለሚያገኘኝ እሱ ይገለኛል። እማዬ በቃ መጀመሪያ በሩን ክፈችልኝ እማዬ። ኤቢ የምን መግደል ነው የምታወሪው? ቆይ ስለምንድን ነው የምትነግሪኝ? ምንድን ነው የምታወሪኝ? ምክንያቱም እማዬ እንዳትናገሪ ብሎኛል እና እዚህ ክፍል ካገኘኝ እማዬ አይለቀኝም፣ ይገለኛል። ቶሎ ክፈችልኝ። አልወጣም እማዬ፣ ክፈችልኝ በሩን። አንቺ ልጅ ረፊ፣ በሩን ትሰብሪዋለሽ እንዴ? ቆይ ስለምን መግደል ነው የምታወሪው? ይኸውልሽ ኤቢ የምታወሪው ነገር ምንም አልገባኝም። እኔ የማላውቀው ነገር ምንድን ነው? ስለ ዳጣ ነው እማዬ፣ ስለ ዳጣ ነው እማዬ። ክፈችልኝና በቃ ሁሉንም ነገር ንገርሽ እማዬ፣ በሩን ክፈችልኝ። ስለ ዳጣ? ቆይ ስለ ዳጣ ምንድን ነው የምትነግሪኝ? ክፈችልኝና ልንገርሽ እማዬ፣ በሩን ክፈችልኝ እባክሽ፣ በሩን ክፈችልኝ እማዬ። ኤቢ ልከፍትልሽ አልችልም። በቃ ራሱ እየመጣ ነው፣ ራሱ ይክፈትልሽ። ስለ ዳጣ ከሆነ ደግሞ ራሱ ደረጃ ይነግረኛል። ይናገራታል። ቆይ እንደውም ተይው፣ እዚሁ ግቢ አይደለች፣ ራሷን ጠይቃታለሁ። እማዬ እማዬ የት ነው የምትሄጂው? በሩን ክፈችልኝ እማዬ። የት ነበርክ? ትንሽ እኮ አየር ልቀበል ብዬ ወጣሁ። በዛው ፀጉሬን ተቆረጥኩ። እንዴት ነው ያምርብኝ? አረረረ የኔ ሸበላ በጣም ወርባል። ደግሞ አንቺን በጣም እያማረብሽ ነው። እባክህ ናታን ተወኝ፣ እኔ ለራሴ ጨንቆኛል። ምን ነው? ምን አዲስ ነገር አለ? አባዬ ጋር ነበርኩ እናማ አባዬ ሊነግራት ነው ለማዬ። ምኑን? እኔ ልጁ እንደሆንኩ። ከምርሽ ነው? አዎ ወስኗል። ለማዬ ሊነግራት ነው ናታን። ከባድ ነው። ማዬ አባዬ እንደማገጠበት አውቃ ይሄ ቤት አይሆንም። እንግዲህ ነው ያለቀም። እኔ እንዳትናገር ከተናገርክ እኔ ከዚህ ቤት እወጣለሁ ብዬዋለሁ። እንዲህ ያልሽማ ሌላ ጭንቀት አትሁኝበት። በቃ ለመናገር ካሰበ ዝም ነው ማለት ያለብሽ። ሁሉም ሰምቶ ቢለይ ነው የሚሻለው። ግን ቆይ አሁን እንዴት ለመናገር አሰብ? እንግዲህ ማይ ጠርጥራለች ነው ያለኝ እና ደግሞ ቅድም ማይ ደውላልኝ ነበር። ለምን ደወለችልሽ? እኔ እንጃ ናታን፣ ግን አደዋውሏ የሆነ ለጥሩ አይመስልም። የሆነ ድምጿ ልክ አልነበረም። እንግዲህ በቃ ሁሉም ነገር ሊለይ ይመስላል። ግን በጣም ከባድ ነው ዳጣ። እኔ ራሱ በጣም ጨንቆኛል። ቢናታ በቃ ስለኔ አውቃለች። ምን? ስለናትሽ? ስለናቴ ምን ማለቴ ኤቢ ያወቀችው? ስለናቴ እንኳን ኤቢን የራሴ አላውቅም። ከታምታ ነው እሷ የምታውቀው። ስለናቴ የሚያውቀው አባዬ ብቻ ነው። እና ታዲያ ኤቢ ስላንቺ ምንድን ነው ያወቀችው? እኔ እንጃ። ያው የአባዬ ልጅ እንደሆንኩ ነው ሊሆን የሚችለው። እርግጠኛ ነኝ 100% ይሄን ነገር ኤቢ አታውቅም።
አንቺ አባዬ ልጅ እንደሆንሽ ኤቢ አታውቅም። ደግሞ እሷ አውቃለች ብለሽ ለእሷ እንዳትነግሪያት እሺ። እና ታዲያ አባዬ ምንድነው አውቃለች አለኝ? በቃ ኤቢ ያወቀችው አንቺ የሲሳይ ልጅ እንዳልሆንሽ ሊሆን ይችላል። ስለዚህ ኤቢን ሄደሽ ምንም እንዳትያት። ይኸውልሽ በታሰረችበት ክፍል ሄደሽ ራሱ ምንም ነገር እንዳትጠይቂያት። እሺ። ግን አባዬ ለማየ እንዳይነግራት አስጠንቅቄዋለሁ። ከነገርካት ግን ከዚህ ቤት ነው የምወጣው ብዬ ነግሬዋለሁ። ግን ልክ አላደረኩም እንዴ ናታን? አዎ ዳጣ፣ ልክ አላደረግሽም። አባዬ ጎበዝና ጠንካራ አባት ነው። ሁሉም ነገር ያስተካክለው። እሺ በቃ ፎንቃዬ ነሽ እኔ ፎንቃ። ደግሞ እንዳትከፊብኝ ማንም እንዲያስከፋሽ አልፈልግም። አንተ ያለልኝማ እንዴት ትከፋለህ? እሺ በቃ አሁን ነይ ሳይመሽ እንሂድ። አይ ምን እያደረግሽ ነው? ያጠናው ነው ማ አንቺ? አቤት አቤት፣ ያውም ሰው በሌለበት በራስሽ ማንም ሳያዝሽ፣ ያውም በጨለማ ማን ሊሞት ነው እባክሽ? እማዬ እኔ ማለት ነው ከዚህ በኋላ እኔ በፀሐይ በቀን አላጣም። ምን ማለት ነው? ምንድነው በፀሐይ በቀን እና በመቼ ልታጠኝ ነው? ዳጣ እንደነገረችኝ ማለት ነው እኔ ትምህርት የማይገባኝ ማለት ነው። እሺ እኔ ማይድ ወደሮ እኔ ጎበዝ ተማሪ አይደለ የነበርኩኝ። አንቺ ታዲያስ የኔ አንበሳ አንደኛ እኮ ነበር የምትወጪው። ማን ደርሶብሽ? አዎ ማይ እኔ ማለት ነው የዛኔ በፀሐይ ሳነብ ከዛ ምቺ ስለመታኝ ከዛ በኋላ ትምህርት አይ አዎ ማይ የዛኔ ማለት ነው እኔ በፀሐዩ ሳነብ ከዛ የእውቀት ምቺ መታኝ ከዛ በኋላ ትምህርት አይገባኝም። በቃ ዳጣናት እንደዚህ ያለችሽ? አዎ እንደው ከጅማ ይሻል ሁሉ እኔ ቅማ ይልሽ የትምህርት ምች የለውም። እሺ ምች የሚመጣው በፀሐይ ላይ ቅመም የበዛበት በርበሬ የበዛበት ምግብ ስትበይ ነው። ስለዚህ የምግብ ምች እንጂ የትምህርት ምች የለውም። ጠዋትም ቀንም ማታም ብታጠኝ ጎበዝ ልጅ ትሆኛለሽ እንጂ ምች አይመታሽም። ደግሞ የኔ ልጅ በጣም ጎበዝና ጠንካራ ልጅ ናት። ምች አይመታሽም። እሺ እና ማዬ እኔ ጎበዝ ተማሪ ነኝ። ምች አልመታኝም። ኧረ አይመታሽም። አባቱ ምን ቁርጥ አድርጎት። እኔ የምልሽ ዳጣ አልገባችም እንዴ? ትምህርት ቤት አልገባችም። ኦ እንደምን ይሻልሻል? እኔ መቼ ትምህርት ቤት አልኩሽ? ወደ ቤት አልገባችም ወይ አልመጣችም ወይ ነው ያልኩሽ። አንቺ በይ እስኪ በማታው ሞክሪ። ዳሪ እንዴት ዋልክልኝ? እንዴት ዋልሽ? ሰላም ነው? ደህና ነሽ እንዴ? ዛሬ ደግሞ ምሳም የለም እንዴ? ስራ ላይ ነሽ ብዬሽ እኮ ነው ማርቴ። ነው እሺ ይሆናል። እኔ የምልህ ዳሪ ይቺ ልጅ ግን አልተጎዳችም? እስከ መቼ ነው የምትዘጋባት? ነገ ትወጣለች። ነገ ከፍትላታለሁ። አይ ደሬ እስኪ
ቁልፍ ስጠኛ ይቻት ልምጣ። ይልቅ ለዛ ምግብ ከሰራችላት እኔ ያስገባላታለሁ። ደሬ አይኗን ካዩዋት ስንት ጊዜ ግድ የለህም አይቻት ልምጣ። ነገ ትወጣለች አልኩሽ። ነገ እስከፍትላት እዛው ታያታለሽ። ወይ ደሬ አንተ ደግሞ አንዳንድ ጊዜ ድርቅ ካልክ አትመለስም። ምን አለበት አንድ ጊዜ ይቻት ልምጣ። አትወጣም እኮ። እሺ በቃ ተነሽ፣ አብረን እናያታለን። እንዴ ደሬ እና ብቻሽን ነው ማየት የፈለግሽው? አንተማ ቀጥታታል። ምን ብለህ ታያታለህ? ባይሆን እኔ ሄጄ ምግብ ሰጥቻት በዛውም ደግሞ አይቻት ልምጣ። አትወጣም። ነገ የምትወጣ ከሆነ ደግሞ ጥሩ ነው። እንደዛ ይሻላል ብለሽ ነው? Don't worry about the thing. Gonna be alright. Don't worry. Don't worry about the thing. ለዛ እንዴልሽ ተታያልሽ ነው የምትሰሪው? እባክሽ ምን ላድርግ ብለህ ስራ እንዴት ነው? ቆንጆ ጥሩ ነው። አሪፍ ነው። እስቲ ዛሬ ቲማቲም ለብለብ ስሪልኝ። እሱ ምግብ ናፍቆኛል። ኦኬ እሰራልሃለሁ። እሺ አመሰግናለሁ። ታንኪዩም ይባላል። ታንኪዩም ማለት ትችላለህ። ችግር የለውም። እሺ ማግዝሽ ነገር የለም? እንግሊዘኛ ብታስተምረኝ ደስ ይለኛል። ታዲያ ምን ችግር አለ? አስተምርሻለሁ። እና ስጨርስ ክፍልህ ልምጣ እንዴ? አይ ክፍሌ ድረስ መምጣት አይጠበቅብሽም። እዚሁ አስተምርሻለሁ። ምን ኪችን ውስጥ ሳይሆን በቃ ሶፋ ላይ ውጭ ላይ ምናምን ብቻ አስተምርሻለሁ። ችግር የለውም። ከክፍሌ ውጭ ማለት ነው። እሺ ናታኒ። ይሄን ያልሽው? ይቅርታ። እሺ ችግር የለውም። ግን ከዚህ በኋላ እንደዚህ ስትይኝ እንዳልሰማሽ። እሺ ዳጣ ባለፈው ዕለት ማለት ነው አርጁን ስለት ይዞ እኛ በር ላይ መጥተው ነበር አይደል? ምን? አዎ እርግጠኛ ነሽ ስለት ይዞ ነበር? አዎ ይዞ ነበር። እኔ ግን አትክልቱን ሊቆርጥ መሰለኝ ዝም ብዬ ሳስበው። መሬቱን እየወጋው ነበር? አዎ ዳጣ ስለት ይዞ መጥቶ ከዛ መሬቱን ሲወጋው ነበር። ምን ብሎ ሸድቦት እንደሆነ እኔ አላውቅም። ምን እያለ? እኔ እንጃ ዝም ብሎ ተናዶ። አይ ጅል አፍቃሪ በናሽ። መጀመሪያውን ምንም አላማረኝ በናሽ። እኔስ እንዳይወጋት ብቻ። ማንን ነው መጠነና? ኤቢን ነዋ። እንዴ ኤቢንማ የት ያገኛታል? በር ተዘግቶባታል። እኔ ግን ኤቢ እየናፈቀችኝ ነው። ምትመዛኝ ሁሉ እየናፈቀኝ ነው። እና እኔ ልምታሽ? አይ እኔ ኤቢ እንድትመታኝ ነው የምፈልገው። ከዛ ደግሞ እኔ ደግሞ እመታታለሁ። አሃ አይዋ። እና ጸባችሁ ነው የናፈቀሽ? እሺ በቃ አሁን ደረጃ ከፍትላታን። እሺ ክፍሏን። እሺ ውይ እጂ የኔ እናት ወይ እኔ ልጠውልግ እኔ ልክሰል ናቴ ኤቢ ደህና ነሽ? የኔ ቆንጆ አይዞሽ። እማዬ በቃ ሶጭ። እኔ ከዚህ ክፍል መውጣት ነው የምፈልገው። በቃ ሶጭ። በቃ ችግር የለም። ነገ ትወጫለሽ ብሏል አባትሽ። ነገ ትወጫለሽ።
ትወጫለሽ። የዛሬ ብቻ ታክሽ እናቴ። አይ እማዬ በቃ እኔ ዛሬም እዚህ ማድረግ አልፈልግም። በቃ እማዬ አስወጪኝ። እኔ በቃ እኔ ውጭ መውጣት ነው የምፈልገው እማዬ። አይ እንግዲህ ሄቢ አርፈሽ ተቀመጭ። በቃ ነገ ትወጫለሽ ተብለሻል። አሁን ደረጃ ለራሱን እየከፋው ነው ቁልፉን ቀምቼ ያመጣሁት። ቆይ እማዬ ምን አድርጊ ነው የሚለኝ እሱስ? አንቺንስ ቢሆን ቆይ እስከ መቼ ነው እንደዚህ የሚጫወቱብሽ? የምን መጫወት ነው? ኧረ ቆይ ረስቼው ቀን ላይ ስለ ዳጣ ምናምን እነግርሻለሁ ያልሽ ነገር ምን ነበር? እሺ እማዬ ግን እርቦኛል። በቃ መጀመሪያ ምግብ ውስጭ። እኔ ራበኝ እናቴ። ቆይ እኔ ላጉርስሽ። ማርታ ጠርጥራኛለች ማለት ነው። ኤቢ ነግራታለች። አስነግራትም ለማርታማ አትነግራትም። ብትነግራት ኖሮ ማርታ እንደዚህ አትሆንም ነበር። አትነግራትም። አቢጌልማ በጭራሽ ይሄን ነገር አትነግራትም። ልጆቼም አልተዘጋጁ፣ እኔም አልተዘጋጀው። ምነው ፈጣሪ አትነግራትም። ምስኪን ቆንጆ ሰው በገዛችሁ እንዴ እኔን ቀስ በይ ውሃ ላምጣልሽ? እማዬ ግን ቆይ ግን አባዬ አባቴ አይደለም እንዴ? ምን ማለት ነው እሱ ደግሞ? ልጅ በቃ እዚህም ሆነሽ አታርፊ። በያሱንም ወስድሽ ደግሞ ዲኤንኤ ያስመርምር። መቼም አንቺ የራስሽን ካልሆነ የሌላ ሰው አታምኝ። እና ታዲያ እማዬ ቆይ አባት እንዴት ነው የወለደው ልጅ እንደዚህ ሊያደርግ የሚችለው? እማዬ ሲፈልግ እኮ ይደበድበኛል፣ ይሰርበኛል፣ ያንቋሽሸኛል። እንደዚህ ደግሞ አንድ ክፍል ይዘጋብኛል። ሲጀመር ልጁን የማይቀጣባት አባት አይደለም። ቆይ አንቺስ ብትሆኚ የምትሰሪው ስራ ልክ ነው? ናታንን አስገድደሽ አግባኝ ታይዋለሽ? እኔ ወዶሽ እንጂ በግድ ያግባሽ ብዬሻለሁ? ቀለበት ይሰርልሽ ብዬሻለሁ? ትዳር በግድ ይሆናል እንዴ? አለመግደሉም ደረጃው ነው። አይደለም እኮ እማዬ፣ አባዬ እኮ እዚህ ክፍል ይዘጋብኝ አቢጌል እንዳታደርጊው። በናታን ምክንያት እኮ አይደለም፣ ሌላ ያወቅኩበት ሚስጥር ስላለ እሱን እንዳልናገር ፈልጎ ነው። ምን? የምን ሚስጥር? ቆይ አንቺ ልጅ ይሄ ሚስጥር የምትይው ነገር ምንድን ነው? ያሁኑ ነገር ምንድን ነው?
ናታን እማዬ ኤቢ ክፍል ገባች ገብታለች። ከምርሽ ነው? አዎ አሁን ራሱ ስመጣ አባዬም እየገባ ነበር። ዛሬ መጨረሻ ነው በይኛ። እንዴ ናታን እና እኔ አባዬ ልጅ እንደሆንኩ ሊያውቁ ነው ማለት ነው? አዎ መሆኑ ነው። ጉዲ ናታን የት ልግባ የት ልሂድ? ከቤት ልምጣ እንዴ ናታን? ምን ይሻላል? እንዴ ዳጣ እኛን ለማን ትተሽ? እማዬ ይሄን ነገር ከሰማች ከባድ ነገር ሊፈጠር ይችላል። በቃ ልትታመም ትችላለች። እንዴ ናታን እኔ ጨነቀኝ እኮ እሺ ምን ላድርግ? ካልደፈረሰ አይጠራም ዳጣ። ናታን የአባዬን ጭንቀት እኮ ስላላየኸው ነው። ዳጣ አይዞሽ፣ አባዬ በጣም ጠንካራ ሰው ነው። ሁሉንም ነገር ያስተካክለዋል። ደግሞ ኤቢ አንቺ አባዬ ልጅ እንደሆነች ስለማታውቅ አባዬ ራሱ ሄዶ ለማዬ ካልነገራት በስተቀር በቃ ኤቢ ለማዬ ምንም ልትነግራት አትችልም። ብቻ ፈርቻለሁ ናታን። አባዬ ራሱ ደግሞ አረጋግቶ ነው ሊነግራት የሚችለው። እኔ እንጃ ናታን አላውቅም። ብቻ ነው ያላውቅም። ንገሪኛ። ምን ነው የምትነግርሽ? ምንድን ነው እሱ? እኔ የማላውቀው አንቺ የምታውቂው ነገር ምንድን ነው? እንዴ እማዬ አባዬ መጣ እኮ። ይምጣ ታዲያ። ቆይ አንተ እንዳትናገር ነው እንደዚህ ያሰርካት? ኧረ አይደለም። ቆይ አቢጌል ምንድን ነው ማርታ ማታውቀው ነገር አለ እንዴ? ተናገረ። ምን ይዘጋሻል? ይኸውልሽ ማርታ ምንም ነገር የለም። ናታን ቀለበት እንዲያስርላት ስላስገደደችው ነው እዚህ ክፍል አስገብቼ ቆለፍኩባት። ቆይ ስለ ዳጣ የምነግርሽ ነገር አለ አላልሽም? በያ ንገሪ። አንተስ ብትሆን ምንድን ነው እኔ የማላውቀውን ነገር የሚያስጨንቀን ነገር ይዘን ዞሮ እስከ መቼ ነው? ምንድን ነው እዚህ ቤት ውስጥ እየተካሄደ ያለው? ምንም አይደለም ማርታ። አንቺን እኮ ነው። ስለ ዳጣ ምንድን ነው የምትነግሪኝ? እናንተ ሰዎች ግን ጤነኛ አይደላችሁ? ምንድነው ተጨንቃችሁ የምታስጨንቁኝ? ምንድነው እኔ የማላውቀው ነገር? እጭ አሁንስ በዛ። ይኸውልሽ ማርታ በቃ እሷ ምግቡን ትብላ፣ ነይ እኛ እንውጣላት። ነይ ውጭ። የታለሽ ዳጣ? እሷን እፈልጋታለሁ። አይሻልም? በዚህ ልክ ቤተሰቡ እየተበጠበጠ ያለው በአንቺ ምክንያት። እንዴ አባዬ እኔ ምን አደረኩኝ? በዳጣ ምክንያት ነው እንጂ አባዬ አትበይ። አሁንማ የምነግርሽን ሁሉ አልሰማ ብለሽ ሲደክመኝ ጣልሽኝ አይደለም አቢጌል? ትሰሚኛለሽ? በሞት እንኳን መቃብሬ ላይ ቆመሽ እንዳታለቅሽ። አባዬ ዳጣ እኮ ሰላም ልጅ ናት። በምን አወቅሽ? ቆይ ብትሆንስ ምን አገባሽ አንቺ? ቆይ ብትሆንስ ምን አስጨነቀሽ? ምን አስጨነቀሽ አቢጌል? እኔ የጓደኛዬ ልጅ ነች ብያለሁ አይደለም? ዳጣ የሰላም ልጅ ብትሆንስ? ቆይ ለምንድን ነው የጓደኛዬ ልጅ ነች ያልኩ ብለሽ እኔን አትጠይቅኝም? ንገሪኝ እንጂ እኔን አትጠይቅኝም ወይ? ለምንድን ነው ለማርታ ይሄን ነገር የምትነግሪያት? ንገሪኝ። አባዬ ቆይ ይሄን ነገር እማዬ ማወቅ የለባትም? ሰላም ልጇን ይዛ የምታኛ ቤት ስትኖር ይሄን ነገር በቃ እማዬ ማወቅ የለባትም? አንቺ ለማርታ ከኔ በላይ አስበሽላት ነው? ቆይ ዳጣ የሰላም ልጅ ስለመሆኗ አንቺ ምንድን ነው ማረጋገጫሽ? ሰላም
ለናታን የጻፈችለትን ወረቀት አይቼዋለሁ። አየሽ፣ ሚስጥር ማወቅ የለብሽም የምለው ለዚህ ነው። እያንዳንዱ ሰው በህይወቱ ለማንም የማይናገረው ቢናገረው ራሱን ቤተሰቡን ሊያጣበት የሚችል የራሱ የሆነ ሚስጥር አለው። እንዴ አቢጌል፣ የሰው ሚስጥር እኮ የሰው ነው። ምን ያደርግልሻል ይሄን ያህል? እንዴ አባዬ፣ ቆይ ለምን በቤታችን የሁላ ጉር ሲሰራ ዝም ነው የሚባለው? አሁንማ ከእጄ ወጥተሻል። ምንም ባደርግሽ የምትመለሽ አይደለሽም። ብገርፍሽ፣ ብቆጣሽ፣ ከቤት ባባረርሽ የምትመለሽ ልጅ አይደለሽም። ዳጣ የሰላም ልጅ አይደለችም። ይህንን ለማርታ ነግረሻት ማርታ አንድ ነገር ብትሆን ከነነፍስሽ አንቄ ጉድጓድ ውስጥ አስገብቼ ነው የምቀብርሽ። ሰማሽኝ አይደለም? ፍሽት ያትና እኔ ደረጃ አይደለሁም። ተይዘ አባዬ ምን ይጠቅም? አባዬ ዘበይ እዚህ ምን እየሰራሽ ነው? ይሄ ናታን እኮ ነው እማዬ የጠራኝ። አንተ ናታን ምን አባ ፈልገህ ነው የጠራኝ? እማዬ ለአንድ ደቂቃ ፈልግሻለሁ። ለምንድን ነው የፈለግኝ? እንትን ውሃ አምጪልኝ ብያት ነው። ታዲያ የት አለሁ? እንዴ እማዬ ጠጣ ሸና። እማዬ አሁን ጠጥተው ነው ሽንቶት የመጣው ሸና። እስኪ ነይ የፈራሁት ነገር ዞሮ ደረሰ። ነይ እሽግቢ ቁጭ በይ ቁጭ በይ ቁጭ በይ። ዳጣ ምንድን ነው የሆነው? ምንድነው እዚህ ቤት ውስጥ እየተደረገ ያለው? እንደማየ እኔ ምንም ማውቀው ነገር የለም። ምንም አላውቅም። ዳጣ እንዳትዋሽ። ደረጀ እዛ ይጨነቃል። ኤቢ ደግሞ አይ ከዳጣ ጋር የሆነ ሚስጥር ስላለኝ ነው እዚህ የቆለፈብኝ ትለኛለች። ምንድነው ሚስጥራችሁ? እንደማየ እኔ ጋር ምንም ሚስጥር የለም። በቃ እንደውም ነገ ሄዳለሁ። ድሬዳዋ ነገ ሄዳለሁ። ደረጀ የአውሮፕላን ትኬት ቁረጥልኝ እሺ? በባስ ሄዳለሁ። በባቡር ሄዳለሁ። እሺ ከባቡር እንደወረድኩ ደግሞ ችግር የለም፣ ጋሪም አይጠፋም። በጋሪ ሄዳለሁ አባቴ ጋር እንጂ ሄዳለሁ። ምንድነው የሚያቅለበልብሽ? የት ነው የምትሄጂው? እንዴ ሲሳይ ጋር ሄዳለሁ። ድሬዳዋ ናፍቆኛል፣ እሱ ናፍቆኛል። ጎሽ እንደውም ደረጀ መጣ። ደረጀ ነገ መሄድ እፈልጋለሁ። እሺ ነገ ሆኖ ትኬት ቁረጥልኝ፣ ወደ ድሬዳዋ መሄድ እፈልጋለሁ። ሄዳለሁ። እሺ ቆይ ለምንድን ነው የምታስጨንቂያት? እናንተ ናችሁ እንጂ የምታስጨንቁኝ። ምንድነው እዚህ ቤት ውስጥ እየተከናወነ ያለው? ምንድነው እያደረጋችሁ ያላችሁት? አንድ ሰው እንኳን የሚነግረኝ ሰው ልጣ። ለምንድነው ክፉ ሀሳብ አይምሮ ውስጥ እንዲመጣ የምታደርጉት? ደረጃ አንተስ ብትሆን ምን ሆነሃል? እኔ ምንም አልሆንኩም። ቆይ አንቺ አቢጌል ያለችሽን አምነሽ ነው እንደዚህ የምትሆኚው? ማርታ ይልቅ ልጅቷን አታስጨንቂያት። ምንም ነገር የለም። አይ ደረጀ መሄድ እፈልጋለሁ። በአውሮፕላን መሄድ እፈልጋለሁ። ነገ ነው ቁረጥልኝ። ኪድዬን ከልብኝ በአውሮፕላን መሄድ እፈልጋለሁ። መፍራት እፈልጋለሁ። ውጡልኝ። ይዘህልኝ ውጣ። ልረፍበት። ኤቢ ደህና ነሽ? ምጥን እኮ መጣች አንቺን ልታይሽ፣ ግን አንቺ አትታይም እኮ። ውሃ ምጥን ትጋብዥኛለሽ? ስሚኝማ ውሃ ይኸውልሽ የኔ ውዴት ውሃ ስሚኝማ ይኸውልሽ ኬክ እንድጋብዝሽ ከፈለግሽ ማለት ነው ከምጥን ጋር ሆናችሁ ቢላምጡና ክፈቱልኝ። ቶሎ በሉ ሂዱ ቶሎ በሉ።
በሚለው ክፈቱልኝ። ቢላዋ እናምጣ? መክተፊያ እናምጣ? ትችያለሽ በዛ መክፈት? እነማዬ የሉም እንዴ? እንዳይቆጡ ግን። አይቆጡም። ኦኬ ከቆጡ ጋብዘ እሺ ቆይ እሺ ልንከፍትልሽ እኮ ነው። ውሃዬ እነማዬ የሉም እንዴ? እንዳይቆጡ እንዴ እና ቢኖሩ ኤቢ እኮ እህቴ ናት። ምን አገባችሁ? ስሙኝ ውሃ ይውላችሁም ቢላዋን በስር በኩል አስገቡልኝ። ቶሎ በል ቢላዋን በዚህ በኩል አስገቡልኝ። ውሃ ኤቢ በር እኮ ተዘግቷል። በየት በኩል ነው የምንሰጥሽ? በዚህ በኩል እናቀብላት እንዴ? ውሃ በስር በኩል ቢላዋን ለማስገባት ሞክሩ። በእናታችሁ ቶሎ በሉ። ይውላችሁ አባዬ ከመጣ እዚህ ካገኘኝ ይገለኛል። ቶሎ በሉ። እሺ ውሃ ቶሎ በሉ። ግን ኤቢ ምን አጥፍታ ነው? ኤቢ ምን አጥፍተሽ ነው? ግን ምንም አላጠፋሁኝም። ውሃ እማዬ ሄደች? አዎ እማዬ ሄዳለች። ብታይ በጣም ተናዳ ቦርሳውን በእጇ ይዛ ነው ሄደችው። እንዴ እማዬ ባትናደድ ቦርሳውን በምንድን ነው የምትይዘው? በቃ ይሄንን እንደዚህ እንቁረጠው። በቃ ከዚህ እንዴ ይሄ እኮ አይቆረጥም። ውሃ በቃ ባይቆረጥም ይቆረጣል። እንቁረጠው። አባዬ ከመጣ እኮ ኤቢን ይገላታል። ወይ ኤቢ ምን አጥፍታ ነው ደግሞ? አባዬ ከመጣ አንቺን እንዳይቆጣሽ እሺ? እንዴ አባዬ እኮ እኔን እኮ ይወደኛል፣ አይቆጣኝም። እሺ ኧረ እባክሽ ይቆጣሻል። ምጥን ወራችሁን ተውና በሩን ክፈቱልኝ። አሰሙኝም እንዴ? አባዬ በጣም እየተጨነቅኩ እኮ ነው። አልቻልኩም ናት፣ መናገር አልቻልኩም። አሁንስ ይሄ ቤት እጄ ላይ ያየሁት ሊፈርስ ነው። አባዬ በቃ አትንገራት፣ በቃ ተወው። በቃ ወድጄ ነው የምናገረው፣ ተገድጄ መውጫ አጥቼ ነው ናታን። ወይ ደግሞ በቃ አባዬ ለምን አትክድም? ክህደትማ እኮ ናታን ስንት ዓመት የኖርኩበት፣ ስንት ዓመት ዋሸው፣ ስንት ዓመት ቀጠፍኩ፣ ስንት ዓመት አስመስዬ ኖርኩ። ግን ይኸው እውነቱ ተደብቆ አልቀረም። ጊዜውን ጠበቀና ወጣና አንገቴን ሊያንቀኝ ደረሰ። አባዬ ይህንን የምታደርገው እኮ ለቤተሰብ ስትል ነው እንዴ? ሌላ ሰው ቢሆን እኮ የራሳቸው ጉዳይ ብሎ በቃ አይጨነቅም ነበር። ግን አባዬ አንተ ስለሆንክ ነው የምትጨነቀው። ማርታ እኮ ናት አሁንማ ተጠራጥራለች። ለእኔ ደግሞ ከዚህ በላይ ሞት የለም። አቢጌል መናገሩ አይቀርም። ይኸውልህ እኔን ራሱ አይኗን አፍጥጣን የጠየቀችኝ። ይኸውልህ እሷ እውነት ነው ብላ ያመነችበትን ነገር ካልሞተች በስተቀር መናገሩ አይቀርም። ናታን ይሄን ያህል ቀን ቆልፌባት እንኳን እኮ ምንም ያቋም ለውጥ ልታመጣ አልቻለችም። ጭራሽ እኮ እያፈጠጠችብኝ እኮ ነው ልታወራኝ የሞከረችው። እማዬ ኤቢ እማዬ ይሰማሻል? እማዬ አዎ ይሰማኛል። ምንድን ነው? ስሚኝማ እማዬ ስለ ዳጣ ልነግርሽ ነበር። ይሰማሻል በደንብ? ምንድን ነው ስለ ዳጣ የምታወሪኝ? እየሰማሁሽ ነው፣ ንገሪኝ። እማዬ
አባዬ ዝቶብኛል እማዬ። ኤቢ ስለምን መዛት ነው የምታወሪው? ይኸውልሽ ትናገሪ እንደሆነ ተናገሪ። ለወጣ ነው ረፍዶብኛል። እሺ እማዬ እነግርሻለሁ፣ ግን በቃ መጀመሪያ እማዬ በሩን ስበሪልኝ። አባዬ ከመጣ ይገለኛል እማዬ፣ ቶሎ በይ እባክሽ። አንቺ ልጅ ንገሪኝ፣ የምታውቂውን ነገር እስኪ በቃ ንገሪኝ። ምን አለበት ራሴን ባታሳምሚኝ። እማዬ አባዬ ያለ ቤት? ኤቢ የለም። ትናገሪ እንደሆነ ቶሎ ተናገሪ። ነገር ይዘሽ ትናንትና ጀመረሽ መጎተት። በቃ ይኸው የኔ በሽታ እያባባሹ። እማዬ አባዬ ዋሽቶሻል። ምንድን ነው ያልሽኝ? ስለ ዳጣ ዋሽቶሻል እማዬ። አባዬ ግድ የለህም። ይህን ሁሉ ነገር ያመጣው የሰላም ወረቀትና የኔ መዝረክረክ ነው። በቃ ኤቢ ዳጣ የሰላም ልጅ መሆኗ ማወቁ አይደለ? ምጡ ነው ያፈጠነው እሱ ነው። ኤቢ ማወቋ ነው እንጂ እሱማ ተደብቆ አይቀርም። መቼም ይሄንን እውነት ይዤው አልቀበር። አንድ ቀን መናገር አይቀርም። በቃ አባዬ ሰላምን አውራት። ውሸት ነው እንበል። በቃ ይሄ ሁሉ ወረቀት፣ ሁሉም ነገር ውሸት ነው እንበል። ሰላም ዳጣን ልጅ ያለቻት በተፈጥሮ ልጇ ሆና ሳይሆን በቃ እንደዚህ ስለወደደቻት ነው እንበል። ቆይ ናታን፣ እንዲህ ብንላት ማርታ ታምነናለች? አዎ አባዬ፣ በቃ ኤቢ ያየችው ነገር ልክ እንዳልሆነና ሰላምም እንዳልጻፈችልኝ በቃ ሰላምም የሰጠችኝ ወረቀት ላይ ልጄ ብላ የጻፈችው የምር ልጇ ሆና ሳይሆን እንደዚህ ስለወደደቻት እንደሆነ ብቻ ለመናገር ነው። በቃ እንደዛ ይሻላል ናታን። ትንሽ ጊዜ ካገኘው እኔ ራሴ ለማርታ እውነቱን አረጋግጬ እነግራታለሁ። አባዬ በቃ ስማኝ፣ ለበጎ ከሆነ መዋሸት ጥሩ የሚሆንበት ጊዜ አለ እንዴ። እማዬ አንድ ነገር ከምትሆን ይህን የመሰለ ቤተሰብ ከሚፈርስ አባዬ በቃ እንካድ። ሰላም የጻፈችው ነገር ላይም እኮ ሰላም ልጅ ያለቻት የምር እናቷ ሆና ሳይሆን በቃ እንደ ልጇ ስላየቻት እንደዚህ ስለወደደቻት እንደሆነ ለማርታ ቀስ ብሎ ማስረዳት ነው። ለኤቢም ደግሞ መንገር ነው። አይዞህ አባዬ፣ እንደዛ እናድርግ። ይሄን ቤት እናተርፈዋለን። በቃ ማንም ይሄ ነገር ያጋጥመዋል። እዚህ ምድር ላይ ደግሞ ፍጹም የሚባል ሰው የለም። አንተ እንደዚህ አይነት ችግር ውስጥ ብትገባም እንኳን ትክክለኛ አባት ተምሳሌት። አይዞህ አባዬ፣ ይሄን ጊዜ ታልፈዋለህ። እውነት ናት። በጣም አድርጌ አመሰግናለሁ። አሁን ትንሽ ቀለል አለኝ። ውስጤ በጣም እየተረጋጋ። ማርታ ስልክ ደውላ ነበር። በቃ ልደውልላት፣ አንተም ሂድ። እሺ አባዬ፣ በቃ እንደተስማማ ነው። አዲስ ነገር ካለ በቃ አሳውቀኝ። ቻው። አመሰግናለሁ ናታን። እሺ አባዬ። እማዬ አባዬ ዋሽቶሻል። ምንድነው ያልሽኝ? ለምንድነው የማትናገሪው? እማዬ ሰላም ለናታን የሰጠችውን ደብዳቤ አንብቤዋለሁ። እና ወረቀቱ ምን ይላል? ማለት ስለምንድን ነው የሚያወራው? እማዬ ዳጣ የጓደኛው ልጅ አይደለችም እማዬ። ማለት እና የማን ልጅ ናት? እማዬ ለዚህ ነው አባዬ የሚጨነቀው፣ ስላሸሽ ነው እማዬ። እና ደግሞ ተጠያቂዎቹ ዳጣና ሰላም ናቸው። ቆይ የጓደኛው ልጅ ካልሆነች ታዲያ የማን ልጅ ናት? እማዬ ሰላም እየተጫወተችብሽ ነው። አንቺ ልጅ ዋ ነግሬሻለሁ። ዙሪያ ጥምጥሙን መሄድ ትተሽ ለምን ፍሬ ነገሩን አትናገሪ? የማን ልጅ ናት? እማዬ ላታምኚኝ ትቻለሽ፣ ግን ዳጣ የሰላም ልጅ ናት እማዬ። አዎ እማዬ፣ ለናታን የሰጠችው ወረቀት ላይ ዳጣ ልጇ እንደሆነች ነው የጻፈችው እማዬ።